ሰላም ሰላም ክቡራን ንዑዳን የተከበራችሁ የተዋሕዶ ልጆች በውጭም በሀገር ቤትም ያላችሁ እንግዲህ ይህን ሰሞን እንደምታዩት በአንድ ጉዳይ ላይ በውስጥም በውጭም ጠምደው የያዙኝ ኦርቶዶክስ መሳዮች በኦርቶዶክስም የሚነግዱ ኦርቶዶክስ ስርዓቷ ፈረሰ፣ ኦርቶዶክስ ቀኖኗ ፈረሰ፣ ዶግማዋ ተጣሰ እያሉ በሶሻል ሚዲያ መቼም የሰው ፎቶ ዘግዝቀው ሲሳደቡ የሚውሉ ተሳዳቢያን ሲሳደቡ የሚውሉ የስድብ መንፈስ ያለባቸው የጥላቻ መንፈስ ያለባቸው ካልተሳደቡ የማይደሰቱ ካልተሳደቡ ኦርቶዶክሳዊ መሆናቸውን የማያውቁ የስድብ ስብስቦች አሉ። እነዚህ ስብስቦች እንግዲህ የኛ አባቶች እንደ ርዕሰ ባህታዊ አባ ዮሐንስ ዘወንቅ እሸት ገዳም ያሉ አባቶቻችን በጸጋ እግዚአብሔር በመንፈስ ቅዱስ ተመርተው ብዙ ካቴድራልን፣ ብዙ አብያተ ክርስቲያናትን፣ ብዙ ገዳማትን፣ ብዙ አድባራትን እንዲሁም የተራቡትን፣ የተጠሙትን፣ የተቸገሩትን፣ የወደቁትን ያነሳሉ፣ ይደግፋሉ። በልማትም በስብከትም እንዲሁ በልዩ ልዩ መንፈሳዊ አገልግሎት ብዙ ህዝቦችን ሰብስበው ድርሻቸውን ይወጣሉ። አባታችን ካቴድራል ሲሰሩ ገዳማትን ሲገድሙ እነዚህ ካባ መግዣ ያጡ ደናቁርት ለምን ካቴድራል ተሰራ ብለው ይጮሃሉ። አባታችን ባህታዊ ርዕሰ ባህታዊ አባታችን ርዕሰ ባህታዊ አባ ዮሐንስ አሜሪካ ድረስ ሄደው ገዳም የሚገድሙ ናቸው። እነዚህ ተሳዳቢዎች ደግሞ የጠመጠቡትን ሻሽ መቀየር ያቃታቸው ሻሻቸውን የሚቀይርላቸው ሰው ፍለጋ ሌሎችን ይሳደባሉ። ካባ መቀየር ያቃታቸው ካባ መቀየር ያቃታቸው እንኳን ገዳም ሊገድሙ ካቴድራል ሊያሰሩ የራሳቸውን ካባ መቀየር ያቃታቸው በስድብ ካባ የሚቀይርላቸው ሰው ይፈልጋሉ። በጎንጎ ጫማ የሚራመዱ ተሳዳቢዎች ልብሳቸውን ያልቀየሩ ተሳዳቢዎች በስድብ ማን ልብሳቸው እንደሚቀይርላቸው እግዚአብሔር ይወቀው። እግዚአብሔር ይወቀው። የኛ አባት ግን አባ ዮሐንስ ርዕሰ ባህታዊ አባ ዮሐንስ እንደምታዩት ገዳማትን አድባራትን እያሳነጹ እያስመረቁ ይገኛሉ። ይህን ህዝበ ክርስቲያን ሰብሰብ አድርገው በወንጌል አገልግሎት ይመግቡታል። ህሙማኑ በወንቅ እሸት ገብርኤል ተገንቶ ይፈወሳል፣ ይድናል። መንፈሳዊ አገልግሎት በብቃትና በንቃት በወንቅ እሸት ገዳም ይሰጣል። እነዚህ ተሳዳቢዎች ግን እንኳን ይህን ያህል ህዝብ ቀርቶ ሶስት የንስሐ ልጅ የላቸውም። አንድ ለማግኘት ነው የሚሳደው። በስድብ ንስሐ ልጅ አይገኝም። በስድብ ካባ የሚገዛ አይገኝም። በስድብ ሻሽ የሚገዛ ሰው አይገኝም። በስራና በስራ ብቻ ነው፣ በወንጌል ብቻ ነው። መንፈሳዊ ቅናት እኮ ቢሆን ጥሩ ነው። መንፈሳዊ ቅናት እኮ እንድትሰራ ያደርጋል፣ እንድትለወጥ ያደርጋል። ይሄ መንፈሳዊ ቅናት አይደለም። እስቲ ልንገራችሁ ውድ የተዋሕዶ ልጆች፣ ለቤተ ክርስቲያን የሚቆረቆር ሰው፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚቆረቆር ሰው፣ ለስርዓተ ቤተ ክርስቲያን የሚቆረቆር ሰው፣ ለዶግማ ለቀኖና የሚቆረቆር ሰው ስርዓት ፈረሰ፣
ቀኖና ተጣሰ፣ ዶግማ ፈረሰ የሚል ባገኘው የስብከተ ወንጌል አጋጣሚ ሁሉ የሚለፈልፍ ሰው እንዴት በፎቶሾፕ የቤተ ክርስቲያን አባቶችን ሲያዋርድ ይውላል? ለእምነቱ የቆመ ሰው እግዚአብሔር ያሳያችሁ። ለተዋህዶ ቆሜላታለሁ የሚል ሰው እንዴት በፎቶሾፕ አባቶችን ሲያዋርድ ሲጽፍ ይውላል? አየህ፣ መሀይም የሆናችሁ የመሀይም ጥርቅም አንተ የምታደርገውን ፎቶሾፕ አንተ የምታደርገውን የማሳሳምና የማተቃቀፍ የድንቁርናና የመሀይም ስራ ሶሻል ሚዲያው ዛሬ ዓለም በዘመነበት ዘመን እንደዚህ እያደረግ ስትጃጃል ስትውል ግን ጤነኛ ነህ? ሰላም ነህ? እንዴት ነህ? የሚፈራህ አለ? በፎቶሾፕ ታንቆ የሚሞት አለ? በፎቶሾፕ ከዓላማው የሚደናቀፍ አለ? በፎቶሾፕ ገዳማት መመስረት የሚያስቆም አለ? በፎቶሾፕ ህዝበ ክርስቲያንን ሰብስቦ ማስተማር የሚያቆመው አለ? የመጨረሻ የድንዙዛን ስብስብ መሆናችሁ የሚታወቀው አባቶችን በፎቶሾፕ እያገናኛችሁ ለማዋረድ ስትሞክሩ የኛ ኦርቶዶክስ የኛ ተዋህዶ ሃይማኖት ተቆርቋሪ ረተው ዲያብሎስም እንዳያረገው ሰይጣንም ይህን ስራ ያሰራው። ይሄ የፈሪ ስራ በሐሳብ የተሸነፈ የደካሞች ስራ ነው። ደካሞች ናቸው የሚያረጉት። ሐሳብ የሌላቸው ነው ይሄን የሚያረጉት። መሞገት የማይችሉ ደናቁርት ናቸው ይሄን የሚያረጉት። ሐሳብ ያደረገው ሰው በሐሳዊ መስህ ንግግር በሐሳዊ በውሸት ፎቶሾፕ ሰዎችን ለማሸማቀቅ አይሞክርም። ሐሳባችሁ እኮ ውሸት ነው። ጥላቻችሁ ውሸት ነው። ሰዎችን የምትከሱበት ሁሉ ውሸት ነው ብለን የምናገረው ይሄንን በውሸት ያቀነባበራችሁትን ከላይ ሐሳባችሁ ፎቶሾፕ ነው። ንግግራችሁ በአባ ዮሐንስ ርዕሰ ባህታዊ ዘወንቅ እሸት ገዳም የምታቀርቡት ሁሉ ፎቶሾፕ ነው፣ ቅንብር ነው። ይሄን ቅንብር ያየ ይሄን ቅንብር አያጣም። ቅንብር ነው። ተነቅቶባቸዋል፣ ተባኖባቸዋል። እናንተ የምታደርጉትን ፎቶሾፕ ማንም አያቅተውም፣ ማንም ያደርገዋል። ግን ይሄን የሚያደርግ ግን መሀይም ነው። እንደናንተ ፎቶሾፕ ሰርቶ እናንተን ለማድረግ የሚሞክር ሰው ካለ ራሱ ይሄ መሀይም ነው። ይህ የመሀይማን ስብስብ ይሄ ነው ውጤቱ። መነጋገር ይቻላል ተብልሃል፣ ሐሳብ አምጣ ተብልሃል፣ መከራከሪያ ሐሳብ አምጣ ተብልሃል። ችግሩ ምንድነው? ችግሩ ይፈታ ተብልሃል። ከዚህ የበለጠ ምን ትሆን አማረህ? ምን ታረጉ? ከዚህ የበለጠ ምን ትሆኑ? ምን ልሁንልህ? ግን ከዚህ የበለጠ እና ሁልጊዜም እየተሳደብክ ሁልጊዜም ሰዎችን እያቆሸሽክ ሁልጊዜም ጥላቻ እየዘራህ የምትኖር ከሆነ እኔን ሆነ አባ ዮሐንስን ሌሎች የአባ ዮሐንስን ልጆች የመንፈስ ልጆች የሚያቆሽሽ ነገር የለም። የምታቆሽሽ ተሳዳቢ የራሱ ነው የሚያቆሽሽ። ጽድቅን የምታጣበት አንተ ነህ። ከእግዚአብሔር ጋር የምትጣላበት አንተ ነህ። ከእግዚአብሔር ሕግና ስርዓት የምትወጣበት አንተ ነህ። እኛን አይመለከትም። ግን ችግሮቻችንን ለመፍታት መግባባት አስፈላጊ ነው። ግን በዛ አጋጣሚ ከላይ ያላችሁ ብፁዕ ነኝ ቅዱስ ነኝ እኔ እንድነኝ የምትሉ አስመሳዮች ግን ወጣ ብላችሁ እነዚህን ፎቶሾፕ የሚሰሩ እነዚህ አባቶችን የሚሳደቡ እውር የሆኑ ደጋፊዎቻችሁን አስቁሙ ተብላችኋል። ከዚህ የተረፈ ውድ የተዋህዶ ልጆች የኛ ሐሳብ የሚስማማችሁ የኛን ሐሳብ የምትደግፉ ሼር፣ ላይክ፣ ኮምፕሊት በማድረግ ተባበሩን። እናመሰግናለን።